ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን ግሬድ 11 ባዮሎጂ ዩኒት 3 3.2.2 the function of enzymes ለኢንዛይምስ ተግባራት እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ በባለፈው ቪዲዮቻችን ኤንዛይምስ ያላቸውን ባህሪያቶች ተመልክተናል አይደል? So እስቲ አሁን ደግሞ which enzymes convert carbohydrates, proteins, lipids and nucleotide into their monomers? እነዚህ ኤንዛይምስ በህዋሳት ውስጥ የሚገኙ ሞኖመርስ የትኞቹ ናቸው? እነዚህ ካርቦሃይድሬቶችን ወደ ሞኖመራቸው፣ ፕሮቲኖችን፣ ኒውክሊዮታይድስን እና ፋትስን የሚቀይሩት ብለን እንጠይቅ። ታውቃቸዋላችሁ? ለምሳሌ ኤንዛይም አሚሌዝን ብናይ ካርቦሃይድሬትን ወደ ግሉኮስ የሚሰባብርልን ነው አይደለ? ኦኬ ስታርችን ማለት ነው። ሶ አንድ እሱን ማየት መጥቀስ እንችላለን። ሌላኛው ደግሞ ፕሮቲንስን ደግሞ የሚሰባብርልን ፕሮቴዝ የምንለው ኤንዛይም አለ። እሱ ኤንዛይም ደግሞ አንድን ፕሮቲን ወደ ትናንሽ ሞኖመርስ which are the amino acids ይሰባብርልናል። and we have got this lipase, right? lipase ደግሞ ሊፒድስን የሚሰባብርልን ነው። ወደ ፋቲ አሲድስ እና ግላይሴሮል የሚሰባብርልን ኤንዛይም ነው። and ኒውክሊዮታይድስን ደግሞ የሚሰባብርልን ኒውክሌዝ የምንለው ኤንዛይም አለ። ሶ እነዚህ አይነት ኤንዛይሞችን ማስታወስ እንችላለን ማለት ነው። ወደ ሞኖመር የሚቀይሩልን ኤንዛይምስ። ሶ እነዚህ ኤንዛይምስ እንዴት ነው ተግባራቶቻቸውን የሚፈጽሙት? እንዴት ነው የሚያግዙት ትላልቅ ሞለኪውልስን ወደ ስሞለር ሞለኪውልስ ብሬክ ዳውን እንዲያደርጉ ብለን ስንጠይቅ በተደጋጋሚ እንዳልነው ኤንዛይምስ ሄልፕ ስፒድ አፕ ኬሚካል ሪአክሽንስ ኢን ዘ ሂውማን ቦዲ አይደል? ኤንዛይምስ ምንድነው ተግባራቸው? በሰውነታችን ውስጥ በህዋሳቶቻችን ውስጥ ለሚካሄዱ የተለያዩ ኬሚካዊ አጸገብሮቶችን ማፋጠን ነው አይደል? ያለ ኤንዛይምስ የተለያዩ አጸገብሮቶች በጣም ስሎ ሆነው ሊከሰቱ ይችላሉ፣ ወይም ደግሞ ላይከሰቱ እስከናካቴው ይችላሉ። በዚህ የተነሳ በህይወት የመቆየታችን ነገር ጥያቄ ውስጥ ይገባል ማለት ነው። ምግብ መፈጨት ብንል ፕሮዳክሽን ኦፍ ኢነርጂ ብንል እነዚህ ሁላ ሪያክሽኖች የሚፋጠኑት በሰውነታችን ውስጥ በሚገኙ ኤንዛይም አማካኝነት ነው። ዊዛውት ኤንዛይም ብዙ ጊዜ ይፈጃል። ዊዝ ኤንዛይም በፍጥነት ሪያክሽኖች አጸገብሮቶች ይከናወናሉ። and they're essential for respiration አይደለ? እነዚህ ኤንዛይምስ ለተለያዩ በሰውነታችን ውስጥ ለሚካሄዱ ስርዓቶች በጣም ጠቀሜታ ያላቸው። በእያንዳንዱ ስርዓት ውስጥ ስራ አላቸው። ለምሳሌ ሪስፓይሬሽንን ብንወስድ these are the enzymes energy release ከምንመገበው ምግብ ኤነርጂ ሪሊዝ እንዲደረግ የሚያግዙት፣ digesting food የበላነው ምግብ እንዲሰባበር የሚያግዙት እነሱ ናቸው። ለምሳሌ የሪስፓይሬሽን ላይ we can see the ATP synthase enzyme እንዴት አድርጎ እንደሚሳተፍ ኢነርጂ ሪሊዝ በማድረግ ረገድ ውስጥ። እዚህ ጋር ደግሞ እንደምታዩት በፓንክሪስ የሚመነጩ የተለያዩ እንደ ሊፔዝ፣ አሚሌዝ፣ ትራይፕሲን፣ ካርቦክሲ ፔፕቲዴዝ፣ ኒውክሌዝ የተባባሉ የምንላቸው ኤንዛይምስ የምንበላቸው ምግቦች ውስጥ ያሉ የተለያዩ ባዮሎጂካል ሞለኪውልስን ቅድመ እንዳልናቸው ካርቦሃይድሬት፣ ፕሮቲን፣ ሊፒድስ፣ ኒውክሊዮታይድስን የሚሰባብሩልን የኤንዛይም አይነቶች ናቸው። ስለዚህ አጌን በዳይጀስሽን ስርዓት ሲስተሞች ውስጥም ይሳተፋሉ ኤንዛይምስ። in the liver ብናይ ደግሞ የተለያዩ harmful substanceዎችን ዲቶክሲፋይ ለማድረግ ኤንዛይሞችን ይጠቀማሉ ማለት ነው። ዲቶክሲፊኬሽንን ለማካሄድ ከሰውነት መርዛማ የሆኑ ነገሮችን ሰባብሮ ለማስወገድ ለተለያዩ ነገሮች የሚጠቅሙ ኤንዛይምስም እዚህ ሊቨር ውስጥ እናገኛለን። በተጨማሪም መስል ጋር ጡንቻዎቻችን ጋር ብንሄድ የጡንቻዎቻችን ህዋሳት ውስጥ የሚገኙ ኤንዛይምስ they help ኤነርጂ ሰፕላይ እንዲኖርና ጡንቻዎቻችን መንቀሳቀስ እንዲችሉ የሚያስችል ስርዓት ውስጥም ይሳተፋሉ። and again in the nerve cells they help transmit the signal properly ማለት ነው። የተለያዩ መልእክቶች ከአንድ የነርቭ ህዋስ ወደ ሌላኛው የነርቭ ህዋስ መተላለፍ እንዲችል አጋዥ የሆኑ ኤንዛይምስ አሉ። ስለዚህ ከዚህ እንደምንረዳው ሁሉም በሰውነታችን ውስጥ የምናገኛቸው ስርዓቶች ያለ ኤንዛይምስ ምንም አይነት ስራቸውን መስራት እንደማይችሉ መረዳት እንችላለን። and each cell in the human body contains thousands of enzymes that provide help in facilitating chemical reactions within each cell.
እያንዳንዱ ህዋሳትን በሰውነታችን ውስጥ የምናገኛቸውን ህዋሳት ብንመለከት በሺ የሚቆጠሩ ኤንዛይምሶችን ይይዛሉ። ስለዚህ እነዚህ ኤንዛይምስ ምን ያደርጉላቸዋል ማለት ነው? በህዋሳቶች ውስጥ የሚከናወኑ የተለያዩ አጸገብሮቶች አሉ አይደለ? they could be catabolic ወይም ደግሞ አናቦሊክ አዲስ የሆነ ሞለኪውል ባዮሎጂካል ሞለኪውልን ለመስራት በሚያደርጉት አጸገብሮት ሪአክሽን ፕሮሰስ ውስጥም እንዲሁም ደግሞ ላርጅ ሞለኪውልስን ሰባብረው ብሬክ ዳውን አድርገው ደግሞ ወደ ኒው ስሞለር ሞለኪውልስ የሚሰባብሩበት አጸገብሮት ሂደት ውስጥ በመሳተፍ ያግዛሉ ማለት ነው። የተለያዩ ኬሚካል ሪአክሽኖች በህዋሳት ውስጥ የሚካሄዱትን so this enzymes ኬሚካል ሪአክሽኖችን ስፒድ አፕ ሲያደርጉ ሰብስትሬት ላይ ነው አክት የሚያደርጉት። so there is a thing what we call turnover number of molecules ምን ማለት ነው? turnover number አንድ ኤንዛይም one enzyme molecule በአንድ ሰከንድ ውስጥ ምን ያህል ሰብስትሬቶች ላይ አክት ያደርጋል የሚለውን ነገር የሚነግረን ነው ማለት ነው። so the turnover number of molecule is the number of substrates converted by one enzyme molecule per second at saturated or fully occupied active sites. and enzyme fully በፍጥነት ባለ አቅም በደንብ እየሰራ ባለበት ሁኔታ ላይ በአንድ ሰከንድ ውስጥ ምን ያህል ሰብስትሬቶችን ወደ ፕሮዳክት ይቀይራል የሚለውን ነገር የሚነግረን ነው ማለት ነው። so the turnover rate is እዚህ ጋር ፎርሙላ እንደምታዩት ኬካት አለ። ኬካት ማለት turnover number ነው, the number of reactions per enzyme per second አንድ ኤንዛይም በአንድ ሰከንድ ውስጥ አካታላይዝ ሊያደርገው የሚችለው ሪአክሽን ቁጥር ነው፣ ሪአክሽንስ ቁጥር ነው equals to Vmax. Vmax is the maximum reaction rate ነው ማለት ነው። ወይም ሁሉም ኤንዛይም ቢዚ ፉሊ ቢዚ በሚሆንበት ጊዜ እና በሙሉ ፍጥነቱ እየሰራ ባለበት ጊዜ ያለው ፍጥነት the reaction rate over ለምኑ ተካፍሎ ነው? it's the total enzyme concentration ማለት ነው። ET is the total enzyme concentration ምን ያህል የኤንዛይም ቁጥር እንዳለ so we calculate the turnover number of molecules by this calculation ማለት ነው። ለምሳሌ የአንድ ኤንዛይም ሪአክሽን ሬቱ 10 molecules per second ቢሆን እና ደግሞ the total enzyme concentration ደግሞ 100 enzyme molecules ቢኖሩ then the turnover number ምን ይሆናል ማለት ነው? 10,000 ሲካፈል 100 ይሆናል ማለት ነው, which is 100 ምን ማለት ነው? ይሄ that means each enzyme converts 100 substrate molecules per second ማለት ነው። እያንዳንዱ ኤንዛይም በሰከንድ ውስጥ 100 ሰብስትሬት ሞለኪውሎች ላይ አክት አድርጎ ወደ ፕሮዳክት ኮንቨርት ያደርጋቸዋል ማለት ነው፣ ይቀይራቸዋል ወይም ደግሞ ፕሮዳክት እንዲከሰት ያግዛል ማለት ነው። አሁን ደግሞ እስቲ እነዚህ ኤንዛይምስ በሰውነታችን ውስጥ ልክ ያልሆነ ነገር ሲኖር በሽታ በሰውነታችን ውስጥ ሲከሰት እንዴት ለማወቅ እንደሚረዱን እኔ ለምሳሌ የተለያዩ ሐኪሞች ዶክተሮች በደማችን ውስጥ ያለውን የኤንዛይም መጠን ቼክ በማድረግ በማየት አንድ የሰውነታችን አካል ጤነኛ መሆኑን ወይም ደግሞ ጤነኛ ለመሆኑን መለየት ይችላሉ። so enzymes are markers of the states of various diseases. they're the markers ኤንዛይሞች በዚህ የተነሳ እንደ ማርከር እንደ ባዮኬሚካል ማርከር መለያዎች ሆነው ሊያገለግሉንም ይችላሉ። የተለያዩ በሽታዎች በሰውነታችን ውስጥ ሲከሰቱ ለምሳሌ እንደ ማዮካርዲያል ኢንፍራክሽን የምንለው አለ። ይሄ የሄርት አታክ ማለት ነው ሌላኛው ስሙ። የልባችን ጡንቻ ህዋሳት ኤንዛይም አላቸው ክሪቲን ካይኔዝ የሚባል እንዲሁም ደግሞ ላክቴት ዲሃይድሮጂኔዝ የሚባል ኤንዛይም አላቸው። የልባችን ጡንቻዎች እየተበላሹ በመጡ ጊዜ እነዚህ ኤንዛይምስ ወደ የደም ቧንቧዎቻችን ውስጥ ስለሚለቀቁ ዶክተሮች ከፍተኛ የሆነ የነዚህን ኤንዛይሞች መጠን በበሽተኛው የደም ምርመራ ውጤት ውስጥ ያያሉ። ስለዚህ የልባችን የዛ የበሽተኛው የልብ ቲሹ ህብረ ህዋሳት በአግባቡ እየሰሩ እንዳሉና ተጎድተው እንዳለ በእነዚህ ኤንዛይም ማርከርስ መለየት ይችላሉ። ሌላው ደግሞ ጆንዲስ የምንለው በሽታ አለ። ይሄኛው በሽታ ደግሞ ምንን የሚያጠቃ ነው? ኢትስ ሊቨር ፕሮብለም የጉበት በሽታ ነው። ስለዚህ በእንዲህ አይነት የጉበት በሽታ የተጠቁ ሰዎች ምን ያጋጥማቸዋል? ምን ይሆናል? ኤንዛይም አለ
ኦኬ ሊቨር ውስጥ ያሉ ኤንዛይምስ አሉ እንደ አሊናይን ትራንሳሚኔዝ፣ አስፓርቴት ትራንሳሚኔዝ የምንላቸው ኤንዛይምስ አሉ። እነዚህ ኤንዛይምስ በደም ውስጥ መጠናቸው ከፍ ይላል። ስለዚህ በዚህ የተነሳ አሁንም በምርመራ ወቅት ዶክተሮች የነዚህ ኤንዛይሞችን ከፍ ማለቱን በማየት ያ ሰው ሊቨር ፕሮብለም እንዳለው ማወቅ ይችላሉ። በተጨማሪም ደግሞ ፓንክሪያታይተስ የምንለው የቆሽት ችግር መኖሩን እንዲሁ ዶክተሮች ሊያውቁ ይችላሉ። ምክንያቱም ቆሽት ውስጥ የሚገኙ ኤንዛይምስ አሉ። አሚሌዝ፣ ሊፔዝ የምንላቸው ኤንዛይምስ በቆሽት ጤንነቱ ባልተጠበቀ ሁኔታ ውስጥ የነዚህ ኤንዛይም መጠናቸው በደም ውስጥ ይጨምራል ማለት ነው። ሶ ይሄም ሳይን ኦፍ የቆሽት ተቆጥቶ እንዳለ የሚያሳያቸው ነው። በዚህ መልኩ ዶክተሮች አሁንም አንድ ሰው የቆሽት ችግር እንዳለበት መለየት ይችላሉ በእነዚህ ኤንዛይሞች፣ በእነዚህ አይነት ኤንዛይም ማርከርስ አማካኝነት። ሌላው ደግሞ እንዲሁ ካንሰር ሴልስ ሲኖሩ፣ ቲዩመር ሴልስ ሲኖሩ የካንሰር ህዋሳት በሚራባዙበት ጊዜ ለማወቅ የሚያግዙ የኤንዛይሞች መጠን በደም ውስጥ የሚጨምሩበት ሁኔታ አለ። ሶ ካንሰር መኖሩንም እንዲሁ ዲቴክት ለማድረግ ለመለየት ያግዛሉ እነዚህ ኤንዛይምስ ፕሬዘንስ። እንዲሁም ደግሞ የተለያዩ ኒውሮ ዲጀነሬቲቭ ዲስኦርደርስ አሉ ልክ እንደ አልዛይመር፣ የመርሳት በሽታ የመሳሰሉ ከአእምሮ የነርቭ ህዋሳት ላይ የሚደርስ አእምሮ የነርቭ ህዋሳት ላይ ያለ ችግርን ዲቴክት ለማድረግ ምክንያቱም በዚህ የተነሳ የተለያዩ ኤንዛይሞች ወይ ከመጠን ባለፈ ይታያሉ ወይ ደግሞ በጣም አንሰው ይታያሉ ማለት ነው። ምን ያመለክታል? ስለዚህ እነዛ አካላት ተጎድተው እንዳሉ በሽታ ላይ እንዳለ ያ ሰው ለመለያነት የሚያገለግሉ የተለያዩ ኤንዛይም ማርከርስ አሉ ማለት ነው። ሶ ከዚህ በአጠቃላይ ምን እንረዳለን? ኤንዛይምስ ኦኬ በህዋሳት ውስጥ የሚገኙ ኬሚካል ሪያክሽኖች እንዲፋጠኑ የማገዝ ስራ ብቻም ሳይሆን እንደ ባዮ ኬሚካል ሜሴንጀርስም ያገለግላሉ ማለት ነው። በሰውነት ውስጥ ልክ ያልሆነ ነገር ሲኖርም ልክ ያልሆነ ነገር እንዳለ መልእክት እንደ ማስተላለፊያነትም ያገለግሉናል ማለት ነው። ሌላው ኤንዛይምስ እንዴት ስራቸውን እንደሚሰሩ እናስታውስ እዚህ ጋር። ሶ ኢች ኤንዛይም ሃዝ አን አክቲቭ ሳይት። እያንዳንዱ ኤንዛይም አክቲቭ ሳይት አለው። ኦኬ with a unique shape that speeds up metabolism። ያ አክቲቭ ሳይት ደግሞ የራሱ የሆነ ልዩ የሆነ ቅርጽ አለው። ስለዚህ እዚህ ዩኒክ የሆነ ሼፕ የኤንዛይሙ ቅርጽ ላይ መጥቶ ነው ሰብስትሬት መጥቶ ባይንድ የሚያደርገው። ሶ በዛ የተነሳ ነው ስፒድ አፕ ሰብስትሬት ላይ የሚከናወን ኤኒ ሪያክሽንን ስፒድ አፕ የሚያደርጉት ማለት ነው። ሶ ኬሚካል ሪያክሽንስ ኢን አወር ቦዲስ ኤንድ ቢውልድ ሰብስታንስስ ኢን ኦል ሊቪንግ ቲንግስ ማለት ነው። ሶ ዲስ ኤንዛይምስ አክቲቭ ሳይታቸው ላይ ሰብስትሬትን አታች በማድረግ የተለያዩ አጸገብረቶች እንዲፋጠኑ ያደርጋል። በዛ አጸገብረቶች ደግሞ የተለያዩ አዳዲስ ሰብስታንሶች ቢልድ አፕ ሊያደርጉ ይችላሉ ወይም ደግሞ ብሬክ ዳውን ሊያደርጉ ይችላሉ ማለት ነው ኢን ዲፍረንት ሊቪንግ ቲንግስ። እሺ አሁን ደግሞ የተለያዩ ኤግዛምፕልስ ኦፍ ኤንዛይምስ የኤንዛይም ምሳሌዎችን እንመልከት። አንደኛው የምናየው ኤግዛምፕል ኢዝ ሱክሬዝ ኤንዛይም። ሶ ሱክሬዝ ኤንዛይም ብሬክስ ዳውን ኤ ሹገር ኮልድ ሱክሮዝ። ኦኬ ምንድነው የሱክሬዝ ኤንዛይም ተግባሩ? ሱክሮዝ የምንለውን ዳይሳካራይድ ወደ ግሉኮስ እና ወደ ፍሩክቶዝ እንዲሰበር ማገዝ ነው ስራው። ሶ this sucrose breaks down into glucose and fructose by the action of the enzyme sucrase ማለት ነው። Another example is lactase enzyme. It breaks down lactose, a kind of sugar found in milk products. Okay? ላክቴዝ የምንለው ደግሞ ኤንዛይም የወተት ምርቶች ውስጥ ወተት ስንጠጣ የወተት ምርቶች ስንመገብ የምናገኘውን ላክቶዝ የተባለ ሹገር ምን ያደርጋል? ይሰባብረንና ወደ ጋላክቶዝ እና ወደ ግሉኮዝ ይነጣጥልልናል ማለት ነው። ሶ ሰምታችሁ ከሆነ አንዳንድ ሰዎች ላክቶዝ ኢንቶለራንት አለባቸው ይባላል። ምን ሲሆን ነው? በሰውነታቸው ውስጥ ይሄ ላክቴዝ የምንለው ኤንዛይም ሳይኖር ሲቀር የጠጡት ወተት ወይም የወተት ምርት የተመገቡት የወተት ምርት ውስጥ ያለውን ላክቶዝ መሰባበር የሚያስችል ኤንዛይም ጉለት ያለበት ሰው ነው ማለት ነው እንዲህ አይነት በሽታ አለበት የምንለው። ምክንያቱም ያን ላክቶዝ ወደ ጋላክቶዝ እና ወደ ግሉኮዝ ሊሰባብረው ስለማይችል ሰውነት ውስጥ ያለ ኤንዛይም ስለሌለ። ሌላው የምናየው ኤንዛይም ካርቦሃይድሬትስ ነው። ከስሙ እንደምትረዱት it breaks down carbohydrates into sugar። ኦኬ የምንመገባቸው የተለያዩ የካርቦሃይድሬት ምርቶች አሉ አይደለም? ሶ እነዛን ካርቦሃይድሬትስ ስታርች ሞለኪውልስ ዳይጀሽን ላይ በማገዝ into sugar molecules into simple sugar
ግሉኮስ ሞለኪውልስ ለመሰባበር የሚያስችል የኤንዛይም አይነት ነው። ሊፔዝ ኤንዛይም it breaks down fats into fatty acids። ሊፔዝ የምንለው ደግሞ ኤንዛይም የተለያዩ የፋት ምርቶችን ወይም ፋትስን ሰባብሮ ወደ ግላይሰሮል ኤንድ ፋቲ አሲድስ ብሬክ ዳውን ለማድረግ የሚያግዝ የኤንዛይም አይነት ነው። ስለዚህ እነዚህ አይነት ኤንዛይምስ በሰውነታችን ውስጥ የተለያዩ ኦይልስ፣ በተር ዳይጀስት ለማድረግ የሚያግዙ ኤንዛይምስ ናቸው ማለት ነው። ፕሮቴዝ ኤንዛይምን ደግሞ ስናይ it breaks down proteins into amino acids። የተለያየ ፕሮቲን ሞለኪውሎችን by the protease enzyme አማካኝነት during digestion ሰባብሮ the building into that building blocks the monomers into that monomers of amino acid molecules የሚሰባብርልን ደግሞ ፕሮቴዝ የምንለው ኤንዛይም አለ። ለዚህ እስካሁን አስተውላችሁ ከሆነ የጠቀስናቸው የኤንዛይም ኤግዛምፕል ስሞቻቸውን ስናይ ኢዚ ናቸው አይደል ለማስታወስ። ለምሳሌ አሚሌዝ ካለን ኤዝ ብሎ ነው የሚያልቀው፣ ሊፔዝ፣ ፕሮቴዝ፣ ሱክሬዝ። ስለዚህ ኤዝ እያሉ ነው የሚያልቁት። ኦኬ this ኤዝ ኤንዛይም እንደሆነ ያመለክትልናል። ከዛ ደግሞ የትኛው ሰብስትሬት ላይ አክት እንደሚያደርግ ያ ኤንዛይም ደግሞ በዚሁ ማየት እንችላለን። ለምሳሌ ፕሮቴዝ ፕሮቲን ላይ ነው፣ ካርቦሃይድሬት ላይ ነው፣ ሊፒድ ላይ ነው። ስለዚህ የኤንዛይም ኔሞችን ስናይ ምን አይነት ሰብስትሬት ላይ አክት እንደሚያደርግ ያንን ኤንዛይም ኢዝሊ ማየት እንችላለን። ሶ ቢካዝ ሞስት ኦፍ ዘ ታይም ኤንዛይም ኔማቸው የሚያልቀው በኤዝ ነው። ከኤዝ በፊት ደግሞ ወይም ደግሞ የመጀመሪያው ደግሞ ክፍል የትኛው ሰብስትሬት ላይ አክት እንደሚያደርግ ያ ኤንዛይም ለይቶ ስለሚነግረን ማለት ነው። ሶ እነዚህ እስካሁን የጠቀስናቸው ኤንዛይምስ አሰራራቸው እንዴት ነው? ከዚህ ፊገር በደንብ ማየት እንችላለን። አንደኛ ምን ይሆናል? the substrate ይመጣል። the substrate could be sucrose ሊሆን ይችላል፣ ፕሮቲን ሊሆን ይችላል፣ ሊፒድ ሊሆን ይችላል። ለዚህ ፎር ኤግዛምፕል ለዚህኛው ኤግዛምፕል ሱክሮስ ነው የተጠቀመው። ሶ ሱክሮስ ሰብስትሬቱ ነው ማለት ነው። ኤንዛይሙ አክት የሚያደርግበት ሞለኪውል ነው ሰብስትሬት ብለናል። So the sucrose is one example. So the sucrose consists of glucose and fructose bonded together አይደለ? ሱክሮስ የምንለው ዳይሳካራይድ ከግሉኮስ እና ከፍሩክቶስ እንደሚሰራ እናውቃለን። ሶ እነዚህን ሁለት ግሉኮዝ እና ፍሩክቶዝ ሞለኪውልስን bonded together ሆኖ ሱክሮስ የምንለው ሰብስትሬት ይመጣና የት ጋር ይሄዳል? the substrate binds to the enzyme forming an enzyme substrate complex ማለት ነው ያደርጋል። እዚህ ጋር ኤንዛይሙ አለን፣ እዚህ ጋር ሰብስትሬቱ አለን። ደን ሰብስትሬቱ ይሄድና የኤንዛይሙ አክቲቭ ሳይት የራሱ የሆነ ሼፕ አለው ብለናል። የኤንዛይሙ አክቲቭ ሳይት እዛ አክቲቭ ሳይት ላይ ሄዶ ባይንድ ያደርጋል። ኦኬ ይጣበቃል። then ምን happen ያደርጋል? then the binding of the substrate and the enzyme places stress on the glucose fructose bond and bond breaks። እዛ ምን ያደርጋል? ይሄ ኤንዛይም በግሉኮስ እና በፍሩክቶስ መካከል የነበረውን ቦንድ ይሰብርና ሁለት ያደርጋቸዋል ማለት ነው። ኦኬ it breaks the bonds ይሄኛው ኤንዛይም። ከዛ ፕሮዳክቱ ሪሊዝድ ይሆናል። ኦኬ እዚህ ጋር ግሉኮስ እና ፍሩክቶስ ወደ ሁለት ተከፍለው ይለቀቃሉ አዘ ፕሮዳክት። ኤንዛይሙ ደግሞ ፍሪ ይሆናል ማለት ነው። ምንም አይነት ለውጥ ኤንዛይሙ ላይ ሳይከሰት ሌላ ሰብስትሬት ደግሞ ለመቀበል ዝግጁ ይሆናል ማለት ነው። በዚህ መልኩ አሁንም ሌላ ሰብስትሬት መጥቶ አታች ያደርጋል። ብሬክ ይደረግና with the help of water bond break ይደረግና ግሉኮስ እና ፍሩክቶስ ይለቀቃሉ ማለት ነው። ሶ እንደዚህ እየደረገ this sucrase enzyme ነው የሚሆነው። this enzyme it breaks the sucrose into smaller molecules ማለት ነው። ሶ በዚህ መልኩ ነው ኤንዛይም ስራውን የሚሰራው። and these enzymes perform their function by lowering a reaction activation energy። ስራቸውን የሚተገብሩት ምን በማድረግ ነው ብለናል? lower በማድረግ ነው። ምንን? activation energy። activation energy ምንድነው? it is the energy required to start a reaction ማለት ነው። አንድን አጸገብሮት ለመጀመር የሚያስፈልግ አነስተኛ የምንለው ኃይል አለ አይደለ? የሱን የኃይል መጠን lower በማድረግ በማሳነስ በቀላሉ ያ ሪአክሽን happen እንዲያደርግ እንዲፈጠር ያደርጋል ማለት ነው። ኦኬ ለምሳሌ እኛ እናስብና ዳገት ላይ አለት እየገፋን ቢሆን ያንን አለት ለመግፋት የሚያስፈልገን አነስተኛ የሆነ ኃይል አለ አይደለ? ያ ኃይልን ካሳነሰልን በቀላሉ ዳገቱን ይዘን ልንገፋው እንችላለን አይደለ? ሂሉን ወይም ደግሞ ሮኩን ማለት ነው። ሶ ኢዚ አድርጎ ኢነርጂውን አሳንሶ ወዲያውኑ ኃይል ተፈጥሮ ሞለኪውልስ ኮላይድ አድርገው ሪአክሽን ሀፕን እንዲያደርግ በማድረግ ነው ማለት ነው። the enzyme perform ያደርገው ስራውን የሚፈጽመው። so the lower the activation energy the faster reaction happens ማለት ነው። አንዳንድ አጸገብሮት ለመጀመር የሚያስፈልገንን የአክቲቬሽን ኤነርጂ አሳነሰ ማለት ኤንዛይም
ያ ሪያክሽን በፍጥነት ይከናወናል ማለት ነው። ኦኬ የአጻ አገልግሎት በፍጥነት ይከናወናል ማለት ነው። ከዚህ ግራፍም እንደምትመለከቱት ከፊገር 3.5 ኢንዛይማቲክ ሪያክሽን ቢትዊን ዘ ግሉኮስ ኤንድ ኦክሲጅን ብታዩ ዲስ አር ዘ ሰብስትሬትስ ሶ ዊዝ ዘ ኤንዛይም የሚያስፈልገው ኢነርጂ በእነዚህ መካከል ያለውን ሪያክሽን ለመጀመር ኢዝ በጣም ሚኒመም ሶ ኢዝሊ ፕሮዳክት ፎርም ያደርጋል። ያለ ኤንዛይም ግን ከፍተኛ ኢነርጂ ስለሚያስፈልግ ስሎ ይሆንብናል ወይም ደግሞ ያ ሪያክሽን ሀፕን አያደርግም ማለት ነው። ሶ ዲስ ኢዝ ሃው ዘ ኤንዛይም ወርክስ። እዚህ ጋር ደግሞ በሰንጠረዥ ፊገር 3.1 በሰውነታችን ውስጥ ስላሉ የተለያዩ ኤንዛይምስ ቀደም ብለን የጠቀስናቸውም አሉ። ከዛ ደግሞ ተግባራቶቻቸውንም ይዘረዝርናል። ስለዚህ ሊፔዝስ አሉ። እዚህ ጋር ሊፔዝስ የምንላቸው ኤንዛይምስ ምንድነው ተግባራቸው? they split fats that are found in the blood, gastric juice, the pancreatic secretions, intestinal juice, adipose fatty tissues and participate in digestion ማለት ነው። እነዚህ አይነት ኤንዛይምስ በደማችን ውስጥ ጨጓራችን ውስጥ በቆሽታችን በአንጀታችን እና ደግሞ እንዲሁ ፋት ቲሹስ የስብ ህብረ ህዋሳቶቻችን ውስጥ እናገኛቸው እንችላለን። ምን ውስጥ ነው የሚሳተፉት? ዳይጀሽን ማለት ነው። ሊፒዶችን ዳይጀስት ለማድረግ የሚጠቅሙ ኤንዛይምስ ናቸው። አሚሌዝ ደግሞ ሌላኛው ኤንዛይም አይነት ነው። ኢት ኤግዚስትስ ኢን ዘ ሳላይቫ ኦኬ በምራቃችን ውስጥ የምናገኘው ኤንዛይም ነው። አገን ምንድነው የሚያግዘው? ኢት ሄልፕስ ኢን ቼንጂንግ ስታርችስ ኢንቱ ሹገር ማለት ነው። ምግብ ካርቦሃይድሬት ስታርች በምንመገብበት ጊዜ ያንን ስታርች ወደ ሹገር ለመለወጥ የሚያስችሉን የኤንዛይም አይነቶች ናቸው። ዲስ ማልቴዝስ ደግሞ የት እናገኛቸዋለን? እንደ ስሞል ኢንተስታይን ነው የምናገኛቸው። በትንሹ አንጀታችን ውስጥ እናገኛቸዋለን። ስለዚህ በፖቴቶ፣ ፓስታ፣ ቢር ውስጥ የሚገኙ እንደ ማልቶዝ ያሉ ሹገሮችን ምን ያደርጋል? ይሰባብራል ማለት ነው ኢንቱ ግሉኮዝ። እንደ ትሪፕሲን ምንለው ደግሞ ኤንዛይም አለ። ይሄም ትንሹ አንጀት ውስጥ ነው የሚገኘው። ተግባሩ ምን ማድረግ ነው? ኢት ብሬክስ ፕሮቲን ዳውን ኢንቱ አሚኖ አሲድስ ፕሮቲኖችን ወደ አሚኖ አሲድስ በመሰባበር ስራ ውስጥ ይሳተፋል። and again lactase enzyme ደግሞ they're found in the small intestine. they break lactose okay the sugar that is found in the milk ወተት ውስጥ የምናገኘው ሹገር ታይፕ ነው ይሄ። ይሄንን ላክቶዝ into glucose እና ጋላክቶዝም የሚሰባብሩት this enzymes ናቸው this lactase enzymes። so ቅድምም ነግሬያቸዋለሁ። አሁንም ደግሞ ኤዝ የሚል ነው መጨረሻቸው አብዛኞቹ። of course ትራይፕሲን መጨረሻው ኤዝ አይደለም። ሁሉም ባይሆኑ ግን አብዛኞቹ ኤንዛይምስ የሚያልቁት በኤዝ ነው። ከዛ ደግሞ አክት የሚያደርጉበት ሰብስትሬት ደግሞ ያመለክትልናል። የመጀመሪያው ስማቸው ሊፔዝ ሊፒድን ነው። አሚሌዝ ዲስ ስታርች ሹገር ነው። ዲስ ማልቴዝ ማልቶዝ ሹገር ነው። ኦኬ ትሪፕሲን ፕሮቲን አሚኖ አሲድ ላይ አክት እንደሚያደርግ ማየት እንችላለን። ኦኬ ዲስ ላክቴዝ እንደምታዩት ላክቶዝ የምንለውን ሹገር ነው የሚሰብረው የሚለውን መገንዘብ እንችላለን ማለት ነው ከየስማቸው። ሌላ ኤግዛምፕል የምናያቸው under the still 3.1 is the helicase enzyme. so the helicase enzyme ተግባሩ ምን ማድረግ ነው? to unwind DNA ነው። okay DNA unwind ለማድረግ ለመፍታት ልክ እንደ ዚፐሩ እንደሚከፍትና እንደሚዘጋው this enzyme unwind ለማድረግ የሚያግዝ ኤንዛይም ነው። and then again we have got the DNA polymerase. it's an enzyme responsible for forming new copies of DNA in the form of nucleic acid molecules. DNA unwind ከሆነ በኋላ ለኮፒ የሚያደርገው ያንን DNA ደግሞ ኮምፕሊመንተሪ የሆኑ ሞለኪውልስ ኒውክሊዮታይድ ሞለኪውልስን በማምጣት this is that enzyme DNA polymerase። ሌላው ደግሞ አሲታይል ኮሊንስተሬዝ ምንለው ደግሞ ኤንዛይም ምንድነው ስራው? it breaks down the neurotransmitter acetylcholine in nerves and muscles ማለት ነው። acetylcholine ምንለው ኬሚካል ሜሴንጀር አለ። ያ ኬሚካል ሜሴንጀር መለቀቅ ነው that ኬሚካዊ የሆነ ሜሴንጀር መልእክተኛ መለቀቅ ነው ነርቮቻችን ላይ መልእክት አስተላልፎ ከዛ ጡንቻዎቻችን የሚኮማተሩት። ስለዚህ ጡንቻ መኮማተሩን እንዲያቆም ምን መደረግ አለበት? ይሄኛው አሲታይልኮሊን ብሬክ ዳውን መደረግ አለበት። ሶ ያንን ብሬክ ዳውን የሚያደርገው ኤንዛይም is the acetylcholine esterase enzyme ማለት ነው። ኦኬ ሶ እነዚህ ኤንዛይሞችም በዚህ መልኩ የተለያየ ተግባራት አላቸው ማለት ነው በሰውነታችን ውስጥ። እሺ አሁን ደግሞ based activity 3.3 experiment on functions of enzymes እንመልከት። ምንድነው የዚህ ዋነኛው ዓላማው? it's learning by doing which means ኤንዛይምን አተገባበር in real life በደንብ በቤተ ሙከራ ውስጥ ሞክረን እንድናየው ነው።
ሶ የሚያስፈልጉን ማቴሪያልስ ኤንድ ኬሚካልስ አንደኛው ቢላ ያስፈልገናል፣ ፖቴቶስ ያስፈልጉናል፣ ድንቾች ያስፈልጉናል፣ ኤንድ ሃይድሮጅን ፐሮክሳይድ ያስፈልገናል ማለት ነው። then the procedure you cut the potatoes into slices ድንቹን በሁለት እንከፍለዋለን። ከዛ በኋላ ምን እናደርጋለን? we drop hydrogen peroxide on the potato slice and observe ማለት ነው። ሃይድሮጅን ፐሮክሳይዱን የቆረጥናቸው የድንች ቁራጭ ስላይሶች ላይ እናፈሰዋለን። ሶ ምንድነው ከዛ የምናደርገው? students observe that it starts bubbling as a result of enzymatic reaction ምን እንመለከታለን? አረፋ እንመለከታለን እዚህ ሃይድሮጅን ፐሮክሳይድ የፈሰስንበት የድንች ቁራጭ ላይ። ይሄ የምን ውጤት ነው? ድንች ውስጥ ያለ ኤንዛይም ስራውን እየሰራ መሆኑን የምናይበት ነው ማለት ነው። ሶ ይህን ኤክስፐሪመንት ከሰራን በኋላ አሰስ የምናደርጋቸው 3 ነገሮች አሉ። አንደኛው what causes the bubbling in the potato slice ምንድን ነው አረፋን እንዲወጣ ያደረገው ያ የተቆረጠው ድንች ላይ። ሁለተኛ how does the metabolic decomposition takes place ሶ ምን አይነት ሪያክሽን ነው የተካሄደው እዛ ድንች ውስጥ። ሶ we identify which one is the enzyme ድንች ውስጥ ያለው ኤንዛይም ማን እንደሆነ፣ ሰብስትሬቱ ምን እንደሆነ እና ፕሮዳክቶቹ ምን እንደሆነ ለይታችሁ እንድታዩ ነው የሚፈለገው ማለት ነው በዚህ አክቲቪቲ። ሶ ለመጀመሪያው አሰስመንት ስንመልስ what causes the bubbling in the potato slice የተቆረጠ ስላይሱ ላይ ያለው ክፍክፍታ ወይም ደግሞ አረፋ የወጣው ለምንድን ነው የከሰተው ካለን it's because the enzyme catalase breaks down the hydrogen peroxide into water and oxygen በድንች ውስጥ የምናገኘው ካታሌዝ ኤንዛይም አለ። ያ ካታሌዝ ኤንዛይም ላይ የፈሰሰውን ሃይድሮጅን ፐሮክሳይድ ወደ ምንና ምን ብሬክዳውን ስለሚያደርጋቸው ነው ወደ ዋተር እና ወደ ኦክሲጅን ጋዝ ማለት ነው። ሶ the bubbles የኦክሲጅን ጋዝ ምልክቶች ናቸው። ኦኬ ሌላው how does metabolic decomposition takes place ለሚለው ደግሞ እንዴት ነው በዚህ በድንቹና በሃይድሮጅን ፐሮክሳይድ መካከል የተፈጠረው አጻገብሮት ዲኮምፖዝ ያደረገው ፕላንስ እና it's through enzymatic activity ያልን አይደለ በካታሊዝ በምንለው ኤንዛይም ስፒድ አፕ ተደረገ። ሶ ብሬክዳውን ተደረገ ማለት ነው the hydrogen peroxide into simpler non-toxic substance ማለት ነው። so when we identify the enzyme, the substrate and the product, the enzyme it's the catalase which is found in the potato ማለት ነው። ድንች ውስጥ የሚገኘው catalase enzyme ነው። the substrate አክት ያደረገበት ደግሞ molecule is the hydrogen peroxide. then this hydrogen peroxide ወደ ምን ኮንቨርትድ ሆነ ማለት ነው? ወደ ፕሮዳክት which is the product is the water and oxygen gas በብሉን ፎርም ያደረገው። ሶ በዚህ መልኩ የኤንዛይምን አክቲቪቲ ወይም ደግሞ የኤንዛይምን ፋንክሽን መረዳት እንችላለን ማለት ነው በላቦራቶሪ ውስጥ ይህንን ኤክስፐሪመንት በመስራት። የዛሬ ቪዲዮአችን ይህን ይመስል ነበረ። በዚህ ቪዲዮ ስለ functions of enzymes ኤንዛይም እንዴት አድርገው ስራቸውን እንደሚሰሩ አሰራራቸው፣ እንደውም ስለተለያዩ የኤንዛይም ኤግዛምፕልስ ምሳሌዎችን አይታችኋል፣ በደንብ ተገንዘባችኋል ብዬ አስባለሁኝ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ ስለ ፕሮቲን ስትራክቸርስ የምናይ ነው የሚሆነው። እስከዛው ድረስ ሰላማችሁ ይብዛ።